አዲስ ነገር አለላችሁ። ይሄም አዲስ ነገር ምንድነው እንዴት ነው የሚለው በአብርሽ ዙሪያ ነው። ያ ሁላችንም እንደምናውቀው ትላንት አብርሽ አይ እንግዲህስ እናታችንና እንዲሁም አባታችን ጋር መሄድ አለበት ብሎ በወሰኑትና እንዲሁም ደግሞ ራሱ በወሰነው ውሳኔ ላይ ሄርሜላም እንዲሁም ደግሞ ሩታ ደስ በይላትም እንኳን ተስማሚቶ በቃ እሺ በሰላም ያድርሳ እንዲሁም ደግሞ ሰላምን እንመኝልካለን እያሉት ወዴት ሄዶ ነበር? እነሱም በየቤታቸው ገቡ። እንዲሁም ደግሞ አብርሽና እንዲሁም ወንድሙ እህቱ ተያይዞ ወዴት እየሄዱ ነበር? ወደ አባቱ ቤት። ከዛን አሁን ትንሽ ድንግርግር የሚያስደርገው ነገር ሄርሜላ እንዴት ሆና ከነሱ ልትገኝ ቻለች የሚለው ብዙዎቻችን አጠራጥሮናል። ይሄም ደግሞ ባለፈው እንትና ተናግሮ ነበር። የሩታ ወንድም ማን ነው አቡሽ የሚባለው ተናግሮ ነበር። ምናልባት ካስታወሳችሁ አይ እንግዲህስ አሁን ይሄ አብርሽ ወደ እናቱና ወደ አባቱ ቤት የሂድ በሚለው ነገር እኔ አልስማማበትም። ሩታ ለሱ ለአብርሽ ብላ ብዙ ዋጋ እናንተ እዚህ ላይ ከሚዲያ ከሚታቁት በላይ ዋጋ ከፍላለች። እናንተ የሚታዩት ትንሽዬ 20 እና 15 እንዲሁም ደግሞ 30 ደቂቃ ቪዲዮ ነው የሚታዩት። ግን አብዛኛው እኛ ነን የምናውቀው እሷ ለሱ ብላ ምን ያክል ዋጋ እንደከፈለች እናንተ የሚታቁት በአጭሩ ነው። እኛ ደግሞ ከዛም በላይ እናቀዋለን። ይሄም ማለት አብርሽ ወደ ቤቱ ወደ እናት አባቱ ቤት የሚሄድ ከሆነ ሩታ ተፈላጊዋ ብዙ ነው፣ ግን የሷ ምርጫ ደግሞ አብርሽ ነበር። ይሄም ነገር ደግሞ አሁን ለታ በሚናየውና በሚካሄደው ነገር ሄርሜላ ካሱ ልትሄድ ነው፣ ሩታ ልጁን ይዛ ይበል ልትቀመጥ ነው እያላ አብርቶ ነበር። እንዲሁም ደግሞ ብዙዎቻችንም እንዴ ከዚህ በፊት አቡሽ የሚባለው በዚህ ልክ አይደለም የሚያወራው የነበረው። ከዚህ በፊት የሚናቀው የሆነ ተረጋጋ ሰው እንዲሁም ደግሞ ነገራቶችን አገናዝቦ የሚያቅ ሰው የሚያይ ሰው ነበር። አሁን ለታ ምንድነው አንድ ወንድሙ ነበር የሆነ አብርሽን በጣም የሚጠየፈውና እንዲሁም ደግሞ አብርሽ አትሆናትም ወይም ደግሞ የኛን ቤተሰብ አትመጥንም እያለ ብዙ ጊዜ ሲያወራ ሰምታችሁታል ብዬ አስባለሁ። ያ ኖቪም ነው ማን ነበር እሱ ነበር ማለት ነው። ይሄም ደግሞ አሁን ለታምን ሊላችሁ ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በመስማትና በማዳመጥ ሀሳብና አስተያየት ካላችሁ ሀሳብ አስተያየታችሁን ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም እያልኩኝ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ያው ሁላችንም እንደምናውቀው ሰሞኑን የአብርሽ ሁኔታ ነበር ግራ ግብት ያደረገን። እንዲሁም ደግሞ ያየነው ነገር ለምንድነው በዚህ ልክ እየሆነው ያለው? ለምንድነውስ ደግሞ ይሄ ነገር ሁላ እየተካሄደው ያለው ብለን በአብርሽ ዙሪያ ነበር ትንሽ ድንግርግር ያለን የነበረው። ግን ትላንት ደግሞ እንዳያችሁት አብርሽ ወደ ቤተሰቡ ሲሄድ ያለው ነገርና እንዲሁም ደግሞ ምን ይከሰታል፣ እንዲሁስ ደግሞ እዛ ከሄዳ በኋላስ አብርሽ እንደመጀመሪያ አብርሽ ይሆናል ወይስ ደግሞ እንዴት ይሆናል ይሁን እያልን ነበር ብዙዎቻችን። ነገር ግን ደግሞ እንዳልኳችሁ ሄርሜላ እዛ ስትገኝ ብዙዎቻችን ግራ ግብት ይለናል ብዬ ነው ማስበው። ያኒ ከዛም በፊት ስለተናገረ ያ ልጅ ሄርሜላ እውነት ሄዳ ነው ወይስ ደሞስ እንዴት ነው ሆኖ ነገሩ? ይሄ ማን ነበር አቡሽ የተባለው ማለት ነው። አሁን ደግሞ ሄርሜላን እዛ ስናገኛትና እንዲሁም ደግሞ ካነጋሽዬ አብሮ ሲመጡና ስናያቸው ግራ ተጋብተናል። ይሄ ማለት ብዙዎቻችን ነው ብዬ ነው ማስበው። አንድ ሰው ወይም ደግሞ ሁለት ሰው ብቻ ይሄ ነገር ግራ ያጋባል ብዬ አላስብም። ምክንያቱም ለምን ግራ የሚያጋባን ምን መሰላችሁ? ያ ልጅም እንደዛ ብሎ ተናግሯል። አሁን ለታ ደግሞ ሄርሜላም ካነጋሽ እየተገኘች ነው። ደሞስ እንዴት ነው ነገሩ? ምን እየተካሄደ ነው? ምን እየሆነ ነው? ምን እየመጣ ነው? ይሄ ነገር እንደዛ ከሆነ ግን ከዛን በፊት እንደሚላችሁ አሁን ለታ አብርሽ እንጂ ነው ችግሩ ያ እሱ ነው እንጂ እንደዛ ድንዝዝ ብሎ ሲቀራ ግራ ገባን እንጂ በነገራችን ላይ አብርሽ ከሄርሜላም ቢሆን ወይም ደግሞ ከሩታም ቢሆን ማንም እንትን የሚል ሰው የለም። በነገራችን ላይ ያኒ የሆነ አለ አይደል ለምን የሚል ሰው አለ ብዬ አላስብም። ከሄርሜላም ቢሆን ከሩታም ቢሆን ማለት ነው። ምክንያቱም ምን መሰላችሁ ሩታ አዎ እናቃታለን። ያ የአብርሽ ሚስት ናት፣ የልጁ እናት ናት፣ እናቃለን። ነገር ግን ደግሞ በዚህ በኩል ሄርሜላም እንደዛው በሏት።
ምክንያቱም ሩታን ፈትቻለሁ ብሎ አንድ ጊዜ ሳይሆን በእያንዳንዱ ቻናል እየመጣ ከሩታ አልሆንም እያላ ሲያወራ ቆይተዋል። ሩታም ደግሞ ህዝብን ይቅርታ ጠይቃለች እሱን አልፈልግም ብላ። አሁን ለታላ በሚካሄደው ነገርና እንዲሁም ደግሞ አብርሽ በሩታ ደብቆ ለምሳሌ ይሄ ማን ነው ቡዜና እንዲሁም ደግሞ ዴቭ በሩታ እንትን አድርጎ ሄርሜላን ይዞ ቢሄዱም ሄርሜላ ከራሳቸው ብትሄድም ምንም እንትን የሚያደርገን ነገር አለ ብዬ አላስብም። በነገራችን ላይ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተም አላችሁት ማለት እኔ የሚለዋለሁኝ ማለት አይደለም። ሁላችንም እንደ መልካችን ሁላ ሀሳብ አስተያየታችን ይለያያል እና ለማንኛውም በዚህ ቪዲዮ የምትሉት ሀሳብ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ማለት ትችላላችሁ። እናንተ ነው የምታውቁት። ዞሮ ከማናቸውም ቢሆን የሚገርመንና የሚደንቀን ነገር አላ ብዬ እኔ አላስብም። ተግባባን አይደል? ከሩታም ቢሆን ከሄርሜላም ቢሆን ማለት ነው። እና እናንተ ነው የምታውቁት። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።